ጎጃሜ አማርኛ ተናጋሪ የሆንከው በአሲሚሌሽን አገውኛ እና ሌላ ቋንቋ ነበር የምትናገረው። በደም ተጽፏል መጽሐፍት ላይ ቁጭ ያለ ነገር ነው። በጌምድሬ አማርኛ ተናጋሪ የሆንከው በአሲሚሌሽን ቀዳማዊ አማርኛ ተናጋሪ ሆነ አይደለም። ኦሪጂናል ስቶሪ አማራነት ወይ አማርኛ ተናጋሪ ሆኖ አይደለም። የዛሬ 1000 ዓመት በበጌምድር ተራሮች ላይ አማርኛ ይነገር ነበር። ወሎም እንደዛ ሸዋም እንደዛ ነው የሚመጣው ጥያቄ። ኦኬ እንደዛ ከሆነ ሰው ምንድነው ሌሎቹ ታዲያ እንዴት ከሌሎቹስ ጋር ይሄ አሁን ሌጂቲሜት ጥያቄ ነው። ሲዳማነት ወላይታነት ኦሮሞነት ኦሮሞነትን ካለ ሲዳማነት ካለ ወላይታነት ካለ አማራነት ለምን አይኖርም የሚል ጥያቄ አለ። ሌጂቲሜት በቅንነት የሚጠይቁ ሰዎች አሉ። ችግር የለብኝም እኔ በቅንነት ለሚጠይቁ፣ ምክንያቱም ለመማር ነው ለማወቅ ነው። ኢትዮጵያና አማራነት ያለው ሪሌሽንሺፕ ሌሎች ማንነቶች ሲዳማነት ከኢትዮጵያ ወላይታነት ከኢትዮጵያ ኦሮሞነት ከኢትዮጵያ ካለው ሪሌሽንሺፕ አንፃር በማትሪክሱ ስታነጻጽረው ለየት ያለ ነው። አንድ አይደለም። ሁሉ ነገር በአንድ ማየት የለብህም። ኦቨር ሲምፕሊፋይ አድርገህ ማየት የለብህም። የሲዳማነትና የኢትዮጵያዊነት ሪሌሽንሺፕ፣ የኦሮሞነትና የኢትዮጵያዊነት ሪሌሽንሺፕ፣ የወላይታነትና የኢትዮጵያዊነት ሪሌሽንሺፕ ከአማራነትና ከኢትዮጵያዊነት ሪሌሽንሺፕ ጋር ሲነጻጸር ከፍተኛ ልዩነት አላቸው። ለዛ ነው የአማራነትን ጉዳይ በተለየ ሁኔታ የምናየው። አማራነትና ኢትዮጵያዊነት for all intents and purposes overlap የሚያደርግ ነው፣ ተመሳሳይ ነው። ምክንያቱም ይሄ አማራነት ራሱን ማኒፌስት ያደርገው ለኢትዮጵያዊነት ስለሆነ አለመለያየቱ የሚጠበቅ ነው። ኢትዮጵያዊነት አማራነት፣ አማራነት ኢትዮጵያዊነት የአንድ ሳንቲም ሁለት ገጽታዎች ናቸው። ተመሳሳይ ነገር በሲዳማነትና በኢትዮጵያዊነት መካከል መናገር አትችልም። ተመሳሳይ ነገር በኦሮሞነትና በኢትዮጵያዊነት ያለውን ሪሌሽንሺፕ በዛ መንገድ መግለጽ አትችልም በሌሎቹ መካከል። ለዛ ነው